ከቻይና የመጣው ልጅ የማን ተማሪ እንደሆነ ሳያውቁ ቀጥቅጦ ያዋርዱታል። አያቱም ከቻይና ይመጣና ካራቴ ካሰለጠነው በኋላ ልጁም የደበደቡትን ልጆች አንድ ባንድ ቀጥቅጦ ይበቀላቸዋል። ታሪኩም የሚጀምረው ሊ የተባለ ልጅ በአያቱ ካራቴ ማሰልጠኛ ተቋም ከእናቱ ሜ ተደብቆ ሲሰለጥን እያስመለከተን ነው። እናቱ ሜም የመጀመሪያ ልጇን በካራቴ ምክንያት ስላጣች ሌላኛው ልጇ ሊን ላለማጣት ስለምፈራ ካራቴ እንዳይማር ተከለክለው ነበር። ሜም ወደ አባቷ ትመጣና ሊን ከዚህ በኋላ እንዳያስተምረው ነግረው የመጀመሪያ ልጇንም ያጣችው በዚህ ምክንያት እንደሆነ አስታውሰው በተጨማሪም ኒውዮርክ የተሻለ ስራን ስላገኘች በቅርቡ ወደ ኒውዮርክ እንደሚሄዱ ትነግረዋለች። ሊ ግን በቻይና እየኖረ ኩንግፉ መማር ቢፈልግም እናቱ ግን ሳትስማማ ትቀርና ወደ ኒውዮርክ እንደሚሄድ ትነግረዋለች። ሊ ምንም አማራጭ ስለሌለው ወደ ኒውዮርክ ከእናቱ ጋር ይሄዳል። በኒውዮርክም ሊ በቀላሉ ከአካባቢው ጋር መግባባት ያቅተዋል። በመጀመሪያ የትምህርት ቀኑም ከአዲስ ትምህርት ቤቱ እንዲሁም ባህላቸው ጋር መግባባት አቅቶት ወደ ቤቱ ሲመለስ በመንገዱ ላይም ፒዛ ቤት የምትሰራውን ሚያ የተባለች ልጅ እቃ ወድቆባት ሲመለከት እቃውንም በመሰብሰብ ካገዛት በኋላ ስሙም ሊ እንደሆነ ነግሮ ይተዋወቃታል። አብረውም እየተጓዙ እያለ ሊ የካራቴ ማሰልጠኛ ይመለከታል። ሚያም ከዚህ በፊት ካራቴ እንደሚሰራ ስትጠይቀው ሊም በቻይና ካራቴ ሲሰራ እንደነበረና ወደ ኒውዮርክም ከተዘዋወሩ በኋላ እንዳቆመ ይነግራታል። እዚህ መመዝገብ እንደሚችል ሲጠይቃት ሚያም እዚህ መመዝገቡን እንዳያስበውና የመመዝገብ ሐሳብ ካለው ግን ሌላ ቦታ ፈልጎ መመዝገብ እንደሚችል እየነገረችው ያለ የካራቴ ቦታ አሰልጣኝ ኦሾ የተባለ ሰው ይመጣና አባቱ የተበደረውን ብር እንዲመልስ ይነግራታል። የሚያ የድሮ ፍቅረኛ የነበረው ኮነርም በዛው ካራቴ ማሰልጠኛ ውስጥ ነበር ቢሰለጥነው። ኦሾም ለኮነር ፍቅረኛው በቀላሉ በሊ እንደቀየረችው ሲናገር የኮነር ጓደኛም ሊያሾፍበት ሲሞክር በዚህ የተበሳጨው ኮነር ጓደኛውን በጫማ ጥፊ መጥቶ ይዘረዋል። በሌላ በኩል ሊና ሚያ ወደ ቻይና ሱቅ ይሄዳሉ። ሚያ የምትገዛው ዕቃ ውድ ስለነበር ሊ በቻይነኛ ባለሱቋን አናግሮላት ዋጋ ያስቀንስላታል። ሚያም በጣም ስለተደሰተች ኒውዮርክን ልታስጎበኘው ትስማማለች። በስኩተርም ከተማውን እያስጎበኘችው ያለ ስኩተራቸውም ስለተሰበረ በባቡር ለመሄድ ይገደዳሉ። በባቡሩ ውስጥም ኮነር ሚያን ከሊ ጋር ሲመለከታት ስለቀና ወደ ነሚያ ከጓደኞቹ ጋር ይመጣና ሊሌ ካሾፈበት በኋላ ሊም በቦክስ ፊቱን መጥቶት ይሄዳል። ይህን የተመለከተችው ሚያም ከኮነር ጋር እንዳይጋጭና በተጨማሪም ኮነር ለ5 ጊዜ በተከታታይ የኒውዮርክ ሻምፒዮን እንደሆነና በከተማው ካሉ ቦክሰኞች ውስጥ አንደኛ እንደሆነ ትነግረዋለች። ከባቡሩ የሚወርዱና ወደ ነሚያ ፒዛ ቤት ይሄዳሉ። ሊ ከኮነር ጋር እንደተደባደበ እናቱ ካወቀች ሊን ስለምትቆጣው የሚያ አባት ቪክተር ቁስሉ ላይ በረዶ አድርጎለት ወደ ቤቱ ይልከዋል። ነገር ግን ሊ የፈራው አልቀረለትምና እናቱን ቁስሉን ተመልክታ እየተቆጣችው የመጀመሪያ ትኩረቱ ትምህርት ላይ መሆን እንዳለበት ትነግረዋለች። በቀጣዩ ቀንም በትምህርት ቤት ኮነርና ሊገናኙና ኮነርም እንደለመደው ሊላይ ተማሪዎች በተሰበሰቡበት እያሾፈበት ወንድ ከሆነ እንዲደባደቡ ይጠይቀዋል። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ በኮነር ድርጊት የተማረረው ሊ ለመደባደብ ይስማማል። ነገር ግን ኮነር ሊን በጣም ከመናቁ የተነሳ እጁን ከኪሱ ሲያወጣ ሊን በጫማ ጥፊ ብሎ ይዛረዋል። ሊም ተነስቶ ወንድሙ ያስተማረውን ቴክኒክ ተጠቅሞ ኮነርን ሊመታው ሲል ኮነር ግን በጣም ፈጣን ነበርና ሽል ብሎት በእግሩ መጥቶ በቀላሉ ይዘረዋል። ነገሩም ሳይባባስ በአካባቢው የነበሩት ሰዎች ኮነርን ያስቆሙታል። ምሽት ላይም ሊ ወደ ፒዛ ቤቱ ሲሄድ የሰፈር ዱርዬዎች ወደ ቪክተር መጥተው ከጀርባ ናቱን ብለው ሲዘሩት ይመለከታል። የሰፈር ዱርዬዎቹም ሊን ሲመለከቱት እሱንም ለመደብደብ ይመጣሉ። ሊም ከአያቱ በተማረው ኩንፉ ሊደበድቡት የመጡትን ዱርዬዎች ተራ በተራ ቀጥቅጦ አፈር እያበላ ያባራቸዋል። ቪክተርም ለሊ የመጡት ዱርዬዎች ኦሾ ከተባለ ሰው ተልኮ እንደሆነ ይነግረዋል። ቪክተርም በበፊት ህይወቱ የቦክሲንግ ሻምፒዮና እንደነበረና ቦክሲንግም ያቋረጠበት ምክንያት ልጁ ሚያን ለማሳደግ እንደሆነ ነግሮት አሁን ላይ ግን የገንዘብ እጥረት ስላጋጠመው ወደ ቦክሲንግ ተመልሶ ከኦሾ የተበደረውን ብር ለመመለስ እንዳቀደ ነግሮት በተጨማሪም ሊን የሚያውቀውን ኩንፉ እንዲያስተምር ይጠይቋል። ሊም ወደ አያቱ ደውሎ
ቪክተርን ማሰልጠን እንዳለበት ሲጠይቀው አያቱም ደግሰው ስለነበር ሰዎቹን ለመርዳት እስከሆነ ድረስ የሚያውቀውን ነገር በሙሉ ለቪክተር እንዲያስተምር ይነግረዋል። በነጋታውን ሊ ወደ ቪክተር ፒዛ ቤት ሄድና ሊያሰለጥነው እንደተስማማ ይነግረዋል። ሊም ባገኘው አጋጣሚ የሚያውቀውን ቴክኒኮች ሁሉ ቪክተርን ሊያስተምር ይሞክራል። በሌላ በኩል ሊ የቪክተርን ቦታ ተክቶ ፒዛ መሸጥ ሲጀምር፣ ቪክተር ደግሞ ቀን ከሌሊት ወደ በፊት አቋሙ ለመመለስ ትሬኒንግ ያደርጋል። ሊም ለቪክተር ከአንድ ዓመት በፊት ወንድሙ በቻይና የኩንግፉ ሻምፒዮን እንደነበረና ነገር ግን ሽንፈቱን መቀበል ያቃተው ተጋጣሚው በግሩፕ ሆነው ካጠቋቸው በኋላ በስለት ወንድሙን ወቅተው እንደገደሉበት ይነግረዋል። በቀጣዩ ቀንም ሚያ ሊን ወደ ፓርቲ ትጋብዘዋለች። ሊ የደበረውም ቢሆን ወደ ፓርቲው ለሷ ሲል ይሄዳል። በፓርቲ ውስጥም ሊ ሚያን ከበፊት ፍቅረኛዋ ኮነር ጋር እየተሳሳቀች ሲመለከት ልቡ ይሰበርና ፓርቲውን ለቆ ይሄዳል። ይህንን የተመለከተችው ሚያም ሊን ተከትለው ይቅርታ ከጠየቀችው በኋላ ከኮነር ጋር ጓደኛ እንደሆኑ ካስረዳችው በኋላ ልስመው ስትል ቪክተር ተመልክቶ ያስቆማቸዋል። ሊን ቪክተርን ለሳምንት ካሰለጠነው በኋላ የግጥሚያው ቀን ይደርስና ቪክተርም ለሚያ እንደሚያሸንፍ ቃል ገብቶላት ወደ ሪንግ ይገባል። የቪክተርም ተጋጣሚ የነበረው በወሾ የሰለጠነ ወጣት ቦክሰኛ ነበር። ግጥሚያውም ይጀምራል። የቪክተርም ተጋጣሚ ወጣትና ፈጣን ስለነበር በቀላሉ ቪክተር ላይ ደጋግሞ ውጤዎችን ያሳርፍበታል። ቪክተር ግን እጅ ሳይሰጥ የተጋጣሚውን ክፍተት ከተመለከተ በኋላ በኃይለኛ ቦክስ ይዘረዋል። ያቺ አንድ ቦክስም ግጥሚያውን ትቀይረዋለች። ቪክተርም ተጋጣሚውን በተደጋጋሚ ሲመታው ሽንፈትን መቀበል የማይወደው ኦሾ ህገወጥ በሆነ ምት ልጁ እንዲመታ ያዘዋል። ልጁም ህገወጥ በሆነ መንገድ ቪክተርን ደጋግሞ መጥቶ ቪክተር ላይ ኃይለኛ ጉዳት አድርሶበት ይዘረዋል። ቪክተርም ከባድ ጉዳት ስለደረሰበት በአምቡላንስ ወደ ሆስፒታል ይሄዳል። ይህንን የተመለከተው ሊ እንደ ወንድሙ ቪክተር እንዳይሞት ፈርቶ መጨነቅ ይጀምራል። እናቱም ያወጣችውን ህግ ስለሰበረ እየተቆጣችው መቼም ቢሆን ኩንፉ ጋር እንዳይነካካ ጸብ ካለበትም እንዲርቅ ታስጠነቅቀዋለች። ሊም በቪክተር መሸነፍ ልቡ ተሰብሮ ስለነበር ከኩንፉ ራሱን ለማራቅ ይወስናል። አያቱም ተጨንቆ ለሊ ቢደውልለትም ሊ ግን ስልኩን ሳያነሳለት ይቀራል። አንድ ምሽት ሊ ወደ ቤቱ ሲመለስ ቤት ውስጥ ሰው እንደነበር ይመለከታል። በፍጥነትም አንድ ማንነቱ ያልታወቀ ሰው ከሊ ጀርባ መጥቶ ያጠቋል። ሊም በኩንግፉ ራሱን ለመከላከል የቻለውን ቢሞክርም ነገር ግን ተጋጣሚው ሊም በቀላሉ ያሸንፈዋል። በቤት ውስጥ የጠፋው ማብራት ሲመለስም ሊ ማንነቱ ያልታወቀው ሰው አያቱ እንደነበር ይረዳል። ምሽቱንም ከሊና ከእናቱ ጋር ካሳለፈ በኋላ በነጋታው ቪክተርን ለመጎብኘት ወደ ሆስፒታል ይሄዳሉ። ሊም ቪክተርን ስለተፈጠረው ነገር ይቅርታ ቢጠይቁም ቪክተር ግን የሱ ጥፋት እንዳልነበር ሲናገር የሊ አያትም ቪክተርን እንደሚረዳው ነግሮት ይሄዳል። አያቱም ለሊ በቅርቡ ለሚደረገው ግጥሚያ አዘጋጅቶት እንደሚያሸንፍ እንደሚያደርገው ከዛም በሚያገኘው ገንዘብ የቪክተርን ዕዳ እንደሚሸፍን ይነግረውና ለግጥሚያው 10 ቀናት ብቻ እንደቀሩት ያስረዳዋል። አያቱም በከተማ ውስጥ የድሮ ጓደኛውን ዳንኤልን ለማግኘት ይሄዳል። ለዳንኤልም የልጁ ካራቴ እንዲያሰለጥነው እሱ ደግሞ ኩንፉ እንደሚያስተምረው ይነግረዋል። አያቱም ሊን ከባባድ የቻይና ኩንግፉ ቴክኒኮችን ሲያስተምረው ዳንኤል ደግሞ ካራቴ ያሰለጥነዋል። የሊ እናት በውድድሩ ባትስማማም አያቱ ግን ምንም ጉዳት እንደማይደርስበት አስረድቷት የሊም እናት እያቅማማችን ቢሆን ትፈቅድለታለች። በሌላ በኩል ኮነር ቀን ከሌሊት ይሰለጥናል። የኮነር አሰልጣኝ የሆነው ኦሾም ካለምንም ርህራሄ ተጋጣሚዎቹ እንዲደባደብ ይነግረዋል። ሚያም ለአባቷ ሲል ውድድር ውስጥ እንደገባ ስትረዳ የባሰ ለሊ ያላት ፍቅር ይጨምራል። የፍልሚያውም ቀን ይደርስና ሊ ለመፋለም ቦታው ላይ ከአያቱና ከዳንኤል ጋር ይሄዳል። ፍልሚያውም ይጀምርና ሊ ተጋጣሚውን በቀላሉ ይዘረዋል። በሌላ በኩል ኮነርም በተመሳሳይ መልኩ ተጋጣሚውን በቀላሉ ይዘረዋል። እንዲህ እያሉ ሁለቱም ለፍጻሜ ይደርሳሉ። ፍጻሜውም አንድ ሳምንት ስለሚቀረው ዳንኤልና አያቱ ካለማቋረጥ ሲያሰለጥኑት አያቱም ለሊ የኮነርን ንዴት ራሱ ላይ እንዲጠቀምበት ይነግረዋል። ሁለቱም ኮነርና ሊ በተለያየ መንገድ ሲሰለጥኑ ይቆዩና የመጨረሻ ግጥሚያቸውን የሚያደርጉበት ቀን ይደርስና ኮነርና ሊም ለመፋለም ይዘጋጃሉ። እናቱም ወደ ሊ ትመጣና እንደኮራችበት ነግራው ሊም በሁለቱ አሰልጣኞቹ ታጅቦ ወደ ግጥሚያ ይገባል። መጀመሪያ ላይ ኮነር ሊም በቀላሉ በመደብደብ 4 ነጥቦችን ያስመዘግባል። ሊም ድክመቱን ከተመለከተ በኋላ
የመጀመሪያ ቦክሱን አሳርፎበት የመጀመሪያ ነጥቡን ያስመዘግባል። ደጋግሞም ከመታ በኋላ ውጤቱን 4-1 ያደርገዋል። ኮነርም መጀመሪያ ላይ የነበረውን ኮንፊደንስ ያጣና መመራት ሲጀምር ህገወጥ በሆነ መንገድ ሊን ጭንቅላቱን ይመታውና ይዘረዋል። ሊ በአሁኑ ግን እጅ ለመስጠት ፈቃደኛ አልነበረም። ከወደቀበትም ይነሳል። አሁን ላይ ነጥባቸው 7-1 ነው። በስተመጨረሻም ሊ ወንድሙ ያስተማሩን ቴክኒክ ተጠቅሞ ሊን ሊመታው ሲል ኮነር በትምህርት ቤት በዚሁ ቴክኒክ ሊመታው እንደነበር አስታውሶ በእግሩ ሊመታው ሲል ነገር ግን ሊ ስህተቱን አርሞ ነበርና ከእግሩ ስር ሾልኮ ሆዱን መቶት ይዘረዋል። ሊም የመጨረሻውን ነጥብ ስላስመዘገበ ግጥሚያውን በነጥብ ብልጫ ያሸንፏል። ሽንፈቱ ያልተዋጠለት ኮነርም ሊን ከጀርባ መጥቶ ሊያጠቃው ሲል ሊም በሚያስገርም ቴክኒክ ኮነርን አፍርጦት ሊገላግለው ሲል አያቱ ያስቆመዋል። ሊም የከተማው አዲሱ ሻምፒዮን ተብሎ ይጠራል። ከውድድሩን ባገኘው ገንዘብ የቪክተርን ዕዳ ይከፍልለታል። በስተመጨረሻም ሁሉም በቪክተር ፒዛ ቤት ተሰብስበው እየተዝናኑ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ቪዲዮን ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሐሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።